ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች እንኳን በሰላም ወደ ቻናል የመጣችሁ። በዛሬ ፕሮግራም የምንመለከተው የሞሪንጋን ተአምራዊ የጤና ጥቅሞችን በስፋትና በዝርዝር የምነግራችሁ ይሆናል ማለት ነው። የሞሪንጋ ቅጠል በሳይንሳዊ መንገድ ከሚሰሩ መድኃኒቶች ጋር የሚወዳደርና የጤና ጠቀሜታ እጅግ በጣም ከፍተኛ እንደሆነ ልታውቁት ይገባል። ከዛም በተጨማሪ በመድኃኒት ፋብሪካዎች ጭምር እንደ ግብዓትነት ከሚያገለግሉ እጽዋቶች መሃል አንዱ እንደሆነ ማወቅ ያስፈልጋል። ስለዚህ ይህ የሞሪንጋ ቅጠል ታዲያ ከፍተኛ የሆነ ፕሮቲኖች፣ ቫይታሚኖችና ማዕድናቶችን ይዟል ማለት ነው። ስለዚህ የሞሪንጋ ቅጠል ከሌሎች ምግቦች ጋር ሲነጻጸር በውስጡ የሚይዛቸው ንጥረ ነገሮች እጅግ በጣም ከፍተኛ ነው። ለጤናችሁ ብዙ ጠቃሚ ነገሮችን ይሰጣችኋል። አጠቃላይ ተአምራዊ ጤና ጥቅሞችን የምታውቁበት አስተማሪ ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩኝ። ወደ ዛሬ ፕሮግራሜ ከማለፌ በፊት ለዚህ ቻናል አዲስ ስለሆናችሁ እንኳን በሰላም መጣችሁ። ይህን ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ከጤና ጋር የተያዙ ጉዳዮች ላይ የማቀርብላችሁን ፕሮግራሞች መከታተል ትችላላችሁ። አብሮነታችሁ አይለኝ። መልካም ቆይታ። በመጀመሪያ ደረጃ ሞሪንጋ ብትጠቀሙ ለቆዳችሁና ለጸጉራችሁ ጤና እጅግ በጣም የሚረዳው ይሆናል ማለት ነው። በውስጡ ከያዛቸው ፕሮቲኖችና ሌሎች ንጥረ ነገሮች ጋር ሲነጻጸር እጅግ በጣም ሞሪንጋ የጸጉርና የቆዳ ጤናችሁን ለመጠበቅ እጅጉኑ የሚረዳችሁናል። ከዚህም ባለፈ የጸጉር መነቀልና የቆዳ መድረቅን የሚከላከሉ ተፈጥሮ ወዝን የሚጠብቁ ንጥረ ነገሮችን በውስጡ ይዟል። ስለዚህ ጸጉሩን መነቃቀል፣ የቆዳ መሰንጠቅ፣ መድረቅ ያሉ ችግሮችን የመከላከል አቅም እንዳለው እጅግ በጣም ማወቅ ያስፈልጋችኋል ማለት ነው። ስለዚህ ቆዳ ላይ የሚከሰቱ ብዙ አይነት ችግሮችም ሆነ የጸጉር ደህንነትን ለመጠበቅ ከፈለጋችሁ ሞሪንጋን ብትጠቀሙ እጅግ በጣም ተመራጭ ይሆናል ማለት ነው። በሁለተኛ ደረጃ የደም ግፊትን ለመቀነስ ሞሪንጋ እጅግ በጣም ይረዳችኋል። ሞሪንጋ በውስጡ ብዙ ንጥረ ነገሮችን ይዟል። ስለዚህ እነዚህ ንጥረ ነገሮች የደም ግፊትን ለመቀነስ እጅግ በጣም ይረዳችኋል። አጠቃላይ የልብ ስርዓታችሁን ለመጠበቅም ይረዳችኋል። ስለዚህ በድንገት የሚከሰተውን የደም ግፊት መጨመርን ለመቆጣጠርና ለማስቆም እና ለመከላከል እጅግ በጣም የሚረዳችሁ ይሆናል ማለት ነው። ሶስተኛ የጉበት ጤናችሁን ለመጠበቅ ይረዳል። ጉበት ላይ የሚከሰት የጤና እክል ወይም ደግሞ መታመምን እጅግ በጣም የሚከላከል ይሆናል ማለት ነው። ስለዚህ በተቻላችሁ መጠን ሞሪንጋ ብትጠቀሙ የጉበታችሁን ጤና ለመመለስ እጅግ በጣም የሚረዳችሁ ይሆናል ማለት ነው። ስለዚህ ጉበት ላይ ከፍተኛ ጉዳት እንዳይደርስ ያደርጋል። ስለዚህ ከዚህ ጋር ተያይዞ በጉበት ላይ የሚከሰት በሽታዎችን ያጸዳላችኋል ማለት ነው። ጉበት ስራው እንግዲህ ማወቅ ያለባችሁ ጉበታችን የሚሰራው መርዛማ ንጥረ ነገሮችን ከሰውነታችን ያስወግዷል። ስለዚህ በይበልጥ ሊጎዳ የሚችለው ጉበታችን ክፍል እንደሆነ ማወቅ ያስፈልጋል። ስለዚህ ከዚህ ጋር ተያይዞ የጉበት ጤናን ለመጠበቅ የሚረዳችሁ ይሆናል። ሌላው ለአጥንት ጥንካሬም እጅግ የሚረዳችሁ ይሆናል ማለት ነው። ሞሪንጋ በውስጡ ካልሲየምና ፎስፈረስ እንደመያዙ መጠን ለአጥንት ደህንነት እና ጥንካሬ በእጅጉኑ የሚረዳችሁ ይሆናል ማለት ነው። የመገጣጠሚያም ሆነ የእጅ የእግር ላይ እብጠቶችንም አጠቃላይ ህመሞችን፣ መጠጠር ወይም ደግሞ መደንዘዝ ያሉ ስሜቶችን ለመከላከል እጅግ በጣም የሚረዳችሁ ይሆናል ማለት ነው። ስለዚህ ሞሪንጋ ብትጠቀሙ የበለጠ የአጥንታችሁ ጤንነት እና ጥንካሬ የበለጠ የጨመረ እንደሚመጣ ማወቅ ያስፈልጋል። አምስተኛ ካንሰርን ለመከላከል ይረዳችኋል። አጠቃላይ ይህ ሞሪንጋ የሚባለው ተክል በውስጡ ካንሰርን ለመከላከል ሆነ ካንሰርን ከመስፋፋት ለመታደግ የሚያስችሉ ብዙ ንጥረ ነገሮችን በውስጡ ይዟል። ሞሪንጋ በቫይታሚን ሲ፣ በቤታ ካሮቲን ጨምሮ በአንቲኦክሲዳንት የበለጸገ ነው። እነዚህ ውህዶች ሴሎችን ሊጎዱና ለካንሰር እድገት አስተዋጽኦ የሚያደርጉ ውጥረቶችን ለመቋቋም ይረዳሉ። ስር የሰደደ እብጠት ከተለያዩ የካንሰር አይነቶችና እድገቶች ጋር የተያያዘ ነው። ስለዚህ ሞሪንጋ ተፈጥሯዊ ጸረ ብግነት ባህሪ ስላለ በሰውነት ውስጥ ያለውን እብጠት ለመቀነስም እጅግ የሚያግዛችሁ ይሆናል። ከዚህም ጋር ተያይዞ ካንሰር ተጋላጭነታችሁን በይበልጡኑ የሚቀንስ ይሆናል ማለት ነው። ስድስተኛ የሆድ ህመምን ለመከላከል ይረዳችኋል ማለት ነው። ከአንጀት ጋር የተያያዙ ጉዳዮችን ለማከምም እጅግ የሚያስችላችሁ ይሆናል። የሆድ መነፋትን ጨምሮ ምቾት ማጣት፣ የጨጓራ ህመም፣ አጠቃላይ እነዚህ ያሉ የምግብ መፈጨት ችግር ካለባችሁ ሞሪንጋ ብትጠቀሙ ይበልጥ የተሻለ ውጤት ታያላችሁ ማለት ነው። በውስጡ የያዛቸው ጸረ ባክቴሪያና ጸረ ተዋሲያን ንጥረ ነገሮች የሆድ ውስጥ ህመምን ሲከላከሉ፣ ቫይታሚን ቢ ደግሞ የምግብ መፈጨትን ለማስተካከል ይረዳል ማለት ነው። ባክቴሪያ ወለድ የሆኑ በሽታዎችንም ይከላከልላቸዋል። ይህ ተክል ከሻይ ጋር አብሮ ሆነ ከሌሎች ምግቦች ጋር አብራችሁ ሞሪንጋ መጠቀም ትችላላችሁ። የሆድ ህመም ካለባችሁ፣ የጨጓራ ህመም ካለባችሁ፣ ከሆድ ጋር የተገናኘ ህመም ካለባችሁ ሞሪንጋ ብትጠቀሙ የተሻለ ለውጥ ታመጣላችሁ። ሰባተኛ የልባችሁን ጤንነት ለመጠበቅ ይረዳችኋል። አጠቃላይ ከልብ ጋር ተያያዥነት ያላቸው
በሽታዎችን ለመከላከል ይረዳችኋል። ስለዚህ የልብ ህመም ተጋላጭነትን በከፍተኛ መጠን ይቀንሳል። ከዚህም አንጻር የልብ ጤንነትን ለመጠበቅ ወሳኝ ከሆኑ ቅጠሎች አንዱ ሞሪንጋ እንደሆነ ማወቅ ያስፈልጋል። 8ኛ አስምን ለማከምም እጅግ በጣም የሚረዳችሁ ይሆናል። ሞሪንጋ በአስም ምክንያት የሚከሰቱ አደገኛ አጋጣሚዎችን ይቀንሳል። የጉሮሮ አካባቢ እብጠትን እጅግ በጣም የሚቀንስ ይሆናል። ከዛም ጋር የተያይዞ የተስተካከለና ጤናማ አተነፋፈስ ስርዓት እንዲኖራችሁ በማድረግ ጤናችሁን ለመጠበቅ እጅግ የሚያግዛችሁ ይሆናል። 9ኛ የደም ማነስን ለመከላከል ይረዳችኋል። ሞሪንጋ ሰውነት የሚያስፈልገውን የብረት መጠን እንዲያገኝ በማድረግ ቀይ የደም ሴል መመናመንን እጅግ የሚቀንስ ይሆናል። ከዚህ ጋር ተያይዞ ከዚህም ባለፈ ሞሪንጋ ለአይን ጤንነትም እጅግ የሚረዳችሁ ይሆናል ማለት ነው። ስለዚህ ሞሪንጋ ብትጠቀሙ እነዚህን ሁሉ የጤና ጥቅሞችን ማግኘት ትችላላችሁ። የሞሪንጋ ቅጠል ውስጥ ብዙ ቫይታሚኖችና ማዕድናት አሉ ብያቸዋለሁ፣ ግን በስፋት አልነገርኳችሁም። ስለዚህ እነዚህን የያዙትን ማዕድናትን እስቲ በተራ በተራ መነግራችሁ ይሆናል ማለት ነው። ስለዚህ በመጀመሪያ ቫይታሚን ሲን ይዟል። አጠቃላይ ከብርቱካን 7 እጥፍ ይበልጣል። ቫይታሚን ኤን ይዟል። ከካሮት በ4 እጥፍ ይበልጣል። ካልሲየምን ይዟል። ከወተት 17 እጥፍ ይበልጣል። ፖታሺየምን ይዟል። ከሙዝ 15 እጥፍ ይበልጣል። አይረን ወይም ደግሞ ብረትን ይዟል። ከስፒናች በ25% እጥፍ የሚበልጥ ይሆናል። ፕሮቲንን ይዟል። ሌሎች አስፈላጊ አሚኖ አሲዶችንም በውስጡ ይዟል ማለት ነው። ስለዚህ ሞሪንጋ በውስጡ ብዙ የጤና ጥቅሞችን ይሰጣችኋል። ማዕድናትና ቫይታሚኖችን ይዟል ሲባል ቀላል እንዳልሆነ ማወቅ ያስፈልጋል። ስለዚህ ሞሪንጋን እንዴት መጠቀም እንደምትችሉ ደግሞ ነግራችኋለሁ። በመጀመሪያ ዱቄቱን ብትጠቀሙ እጅግ ይመከራል። በጭማቂ በሾርባ ወይም ደግሞ በሻይ ውስጥ ጨምራችሁ ይህን ነገር መጠቀም ትችላላችሁ። ወይም ደግሞ ቅጠሉን በሾርባ ውስጥ በሰላድ ውስጥ ጨምራችሁ አንድ ላይ መመገብ ትችላላችሁ። በመቀጠል ደግሞ ዘይቱን አጠቃላይ የሞሪንጋ ዘይትን ለቆዳችሁ ለጸጉራችሁ እንክብካቤ ማዋል ትችላላችሁ ማለት ነው። አጠቃላይ ግን የሚመከረው ከቻላችሁ በዱቄቱ በሻይ መልክ ብትጠቀሙት፣ ቅጠሉንም በሾርባ መልክ ብትጠቀሙት እጅግ በጣም ተመራጭ ይሆንላችኋል ማለት ነው። ሞሪንጋን እንደዚህ መጠቀም ትችላላችሁ። ሌሎች ግን ማወቅ ያለባችሁ በመጨረሻ ሞሪንጋ መጠቀም ጉዳት እንዳለው ማወቅ ያስፈልጋል ማለት ነው። ለሞሪንጋ አለርጂ የሆኑ ሰዎች አሉ። እነዚህ መጠቀም የለባችሁም። ከፍተኛ መጠን መውሰድ የለባችሁም። አጠቃላይ ማንኛውም ሰው ሞሪንጋ በከፍተኛ መጠን ከወሰደ የሆድ ድርቀት፣ ተቅማጥን ሊያስከትል ይችላል ማለት ነው። ነፍሰ ጡር ሴቶች ደግሞ በፍጹም ሞሪንጋ ባትጠቀሙ እጅግ በጣም ይመከራል ማለት ነው። ስለዚህ ከመጠቀም በጣም መራቅ አለባችሁ። የማህጸን መኮማተር ሊያመጣ ይችላል። ጥቅሙ ይልቅ ጉዳቱ እናንተ ላይ ያመዝናል። አለርጂ ያለባችሁ ሰዎች ልትኖሩ ይችላላችሁ ለሞሪንጋ። እንደዚህ አይነት ነገር ከመጠቀም መቆጠብ ይኖርባችኋል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ትምህርታዊ ቪዲዮ ይሄንን ይመስላል። እንደተማራችሁበት ተስፋ አድርጋለሁ። በሌላ ጊዜ እስከምንገናኝ መልካም ጊዜ። ቻው ቻው።